በጣም ያሳዝናል። ሀንዬ ውጤቱን አጭበረበሩባት። ሐኪሙም እንግዲህ አስፈራርተውትና በፍቅረኛው አስጨንቀውት ነው ምርመራውን እንግዲህ እንዲያቀያይርና አጭበረብር የተደረገው። መሳሪያ ተደቅኖበት ከመሳሪያውም ወዲህ ፍቅረኛውን መጽዋት ትሆናለች። ይህንን ውጤት ታላጭበረበርክና ታልቀየርክ ብለው ወይዘሮ ባዩሽ እንግዲህ አጭበርብራ እርግብን የወይዘሮ ሜላት ልጅ እንድትሆን አድርጋታለች። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ተቀላቀሉ። በጣም ነው የከፋኝ በእውነት ሀንዬ እድለኛ ትሆናለች ብዬ ነበር። ያው እንግዲህ አንዳንድ ጊዜ ላይ በጣም የሚያሳዝነው ነገር ጉልበተኛ ለጊዜው ያሸንፋል። ጉልበተኛ ሀብታም ለጊዜው ያሸንፋል። ሀቅ ግን ደግሞ ተደብቃ አትቀርም። ገንዘብ እና ኃይለኝነት ለጊዜው ጎበዝ ያስደስታል፣ ያሸንፋል። በጣም ነው ሀንዬ ልቧ የተሰበረው። ቢሆንም ግን አሁንም ትኩረቱ አባቷ ጋር ነው። እንግዲህ ዶክተሩ ይህን ውጤት ለማጭበርበር ወይም ደግሞ ለመቀየር በጣም ነበር የተቸገረው። ምንድነው እንግዲህ ያደረጉትን ነው ወይዘሮ ባዩሽ እንግዲህ ሌላ ሰው እንዲያስፈራረውና ካልቀየረ ወይም ካላጭበረበረ አደጋ እንዲያደርሱበት መሳሪያ እየተደቀነበት ነበር። ዶክተሩን በጣም ተጨናንቆ ነበር። ከዚያም አልፎ ፍቅረኛውን መስዋዕት እንደሚያደርጉባት ካልቀየርክ እየተባለ እየተስፈራራ መሳሪያ ነበር እንግዲህ ውጤቱን የቀየረው። ነገር ግን በስተመጨረሻ ተሳክቶለት በጣም ነው ዶክተሯ ሲያዝነው። ያው እሱም ነፍስ ሆናበት ነው። ግን አንዳንድ ጊዜ ለምንድን ነው ምንም ነፍስ ውጪ ነፍስ ግቢ ነገር ቢያጋጥመንም በሀቅ ላይ የማንሞተው ነው? እውነት በሀቅ መሞት ጥሩ እኮ ነው። ውሸት ለጊዜ ያድነናል እንጂ ውሸት ደግሞ ሁልጊዜ ያድነናል፣ ያጋልጠና አንድ ቀን። ዶክተሩ ነው ስህተት የሰራው። በተማረበት በውጤቱ እንደዚህ ረክሶ መገኘት አልነበረበትም። ሀቅን ይዞ ለምን አይጋፈጥም ለራሱ? እንግዲህ ሀንዬ ደግሞ አባቷ የመጨረሻ ሕክምና ተሰጥቶት በጣም ራሳቸውን ስተዋለ። በጣም ተጨንቃለች። ወይዘሮ ሜላት እንግዲህ ከልጇ ጋር በጣም ደስ ብሏታል። ደስ የሚለው ነገር ደግሞ የወይዘሮ እናት እንግዲህ እርግብን አትወዳትም። የጠበቀችው ሀኔ ትሆናለች ብላ ነበር። ሀኔ የድሮ ከልጅነቷ ሀሴት ጋር ትመሳሰላለች። ለመሆኑ ይች ልጅ አይተሻታል? ረጋ ብለሽ ምኗም እኮ ሀሴት ናት መስልም እያለቻት ነበር። እርግብ አይ ግዴታ ሀሰትን መምሰል የለባትም። እንግዲህ ካሁን በኋላ እናቴን አከብርሻለሁ፣ ነገር ግን የልጄ ስለ ልጅ ካሁን በኋላ ምንም እንድትኛ አልፈልግም። ልጄ የኔ ብቻ ናት ብላ እናይቱንም ማስቀየመቻት። በዛም የተነሳ ተቆጥታ እንግዲህ የእርግብ አያት ምናሴን ሸኘኝ እንግዲህ ብላ ቢስሟትም ይቅርታም ቢሏት ምንም አልመሰላትም። ወታ ሄደች። እንግዲህ እርግብ ከሆስፒታል ስትመጣ እየዘለለች ከምኝታ ቤት ስትገባ ሰላምን አገኘች። ሰላምን በደስታ እስኪ ገምች እያለች የተፈጠረውን ነገር ብነግርሽ አታምንም እያለች ስትነግራት ምንድነው የተፈጠረው ነገር ስትላት ውጤቱ እሷ እንደሆነችና ሀና ያቺ ውሸታም ተጋለጠች ስትላት እንዴት ማለት ስትላት እኔ የተሾንኩኝ ሀና ግን ውሸቷን ስትላት ብድግ ብላ ቆመች። ማለት ሀና እህቴም ናት እያለች ስትል እኔ የትሽ ከሆንኩ እንዴት ነው ሀና የምትሆነው?
አጭበርባሪ ናት ስትላት አንቺ ምን ሽታመና ሲጀመር ብላ ጥላት ሄደች። ይህ ሁኔታውን ሲሰማ በጣም ነው ያዘነችው። ምናሴና ሰላም ሀና ብትሆን ደስ ይለናል እየተባባሉ ሁላቸውም ሀናን ነበር የገመቱት። ቀጥታ እንግዲህ ሄደችው ሰላም የት ነው? ሀና ጋር አባቷ ጋር ወይም ሆስፒታል ነበር ሄደችው። በጣም ደስ የሚለው የሰላም ሀናን እንደ በፊቱ ነው የምታያት። በጣም ነው የሚወዷት ምናሴና አሁን የሰላም ደግሞ ፍቅር በጣም በስቷል። እዛ ስትሄድ ግን ሀንዬ ቁጭ ብላ አባቷ ጋር ነበርና ሰላም ስትሄድ በጣም ነበር የደነገጠችው ሀና። ከዚያ በኋላ እንዳዘነች ውጤቱ እንደገመኩ ውስጥ አልሆነም ብላ ስትነግራት አሁንም እህቴንሽ ምንም ነገር ቅር አይበልሽ እያለ እያበረታቻት ነበር። አንቺ እኮ ጠንካራ ነሽ አትሰበሪም እያለቻት ምግብ በልተሻል ለመሆኑ አለቻት። አይ ጠዋት በልቻለሁ ስትላት ሄጄ ምግብ ላምጣልሽ ስትላት አይ እንደዚህማ አይሆንም ስትላት እንደ ሩቅ አትይኝ ሁሌም ተጎንሽ ነኝ እህትሽ ነኝ እህቴንሽ ነበር ያለቻት። በጣም ደስ የምትል ልጅ ናት ሰላምዬ በእውነት። ከዚያ በኋላ ምግብ ታመጣላት ትታ ስትጠብቅ መጣሁ ብላ ሀንቹ ደግሞ አልቅሳ አቀፈቻት። በጣም ያሳዝናል በእውነት። ምን የሀንቹ ነገር እውነት እየመሰለኝ እኔስ። ታምቹ ደግሞ አጥፍቶ እንግዲህ እስር ቤት ከርሞ ገና እየተገናኙ ነበር ከጆሮ ጋር። እንግዲህ ጆሮ ታምቹ ነበር ይህን ፎቶ ከነ ሀና ቤት የሰረቀው። የስረቅ ያለው ልጅ ደግሞ ያው እንደዚህ ያለ ነገር ለከባድ ነገር መፈለጉን አያውቅም ነበር ጓደኛው። ያው እንግዲህ አሁን አንድ ላይ ሆነው ጆሮ እና ሀና እንዴት ነው ውጤቱ የምርመራ ውጤት ሲላት አይ እሱ እንዳሰብነው አልሆነም ልጃችሁ አልሆንኩም ስትል ምንም አልገባውም። ምክንያቱም ይሄንን ፕሮሰስ አያውቅም ታምቹ ማለት ነው። ምግብ ሊያመጡ ወደ ሲወጡ ጆሮን ታምቹ ምን ነበር ሀና ጋር ያወራችሁት አልገባኝም ሲለው እንደዚህ ቤተሰቦቿን አግኝታ ነበር ፎቶና መስቀል ምልክት ይዛ አግኝታ ነበር። ነገር ግን የእሷን መስቀልና ፎቶ ይዛ ደግሞ ሌላ ልጅ መታ እኔም ልጅ ነኝ ብላ መጨረሻ ምርመራ አድርገው ምርመራው ሲደረግ ነበር ይህን ነው ሲለው ምን ማለት ነው ፎቶ ሲለው ታምቹ ደነገጠ። ታምቹ ያን እንግዲህ የሰራው ነገር ትዝ አለው። እርግጠኛ አልነበረችም እንዴ ሀና በፎቶው ሲለው አይ እርግጠኛ ናት እኔም አባቷ አሳይተውኛል በልጅነቷ ያለውን ፎቶ እንግዲህ አባቷ አይደሉም አሳድገዋት ነው እንጂ ይሄን ደግሞ እርሶም እሷው ነግራኛለች ያን ጊዜ ደግሞ ፎቶውን አይቼዋለሁኝ ብሎ ነገረው። ከዚያም በኋላ እንግዲህ ምርመራውም የእሷ እንዳልሆነና እንዳልተሳካላት ሲነግረው በጣም ነበር ተናዶ ካጠገቡ ጥሎት ሄደው። ምን እየሆንክ ነው ብሎ ቢከተለውም ጆሮ አልገባውም ምስጢሩ ትቶት ሄደ። ቀጥታ ደውሎ ታምቹ እዛ ስረቅ ያለው ልጅ ጋር ደውሎ እንገናኝ ነበር ያለው። ከተገናኘም በኋላ አንተ እንደ በእኔ ላይ ሙርት ይዛለህ እንዴ ያን ፎቶና መስቀል ለምንድን ነው ለከባድ ነገር የሚፈለግ መሆኑ ሳትነግረኝ እንደዚህ ያረከው ብሎ ሲለው አይ እኔም እኮ ለተግባር እንደዛ ከባድ ነገር መፈለጉን አላውቅም። እንዲያውም ፎቶውን ከሰጧቸው በኋላ ከጨዋታ ውጭ አድርገውኛል አለው። ሰዎቹን አሳየኝ አለበለዚያ አለቀም ሲለው እንዴ ለምንድን ነው ይህም መጥፎ ሰው ናቸው እጃቸው ረጅም ነው ሲለው አለቀም አሳየኝ አንተ ሲለው እንግዲህ እኔ ከጨዋታ ውጭ አድርገውኛል እንዴት ነው የማደርገው ሲለው ታምቹም አንላቀቅም ወጥቶት ሄደ። እውነት ታምቹ አሁን ልጅ ነው አስደንቆ እነባዩሽንስ ቢይዛቸው እውነት ይሄ ነገር ግን በዙ ይቀጥላል። ታምቹ ይሄን ነገር ሚስጥሩን አውጥቶ እንደገና ደግሞ እንደ አዲስ ይጀምራል አናቅም። ግን በጣም ደስ የሚለው ታምቹ ይሄ ሚስጥር አውጥቶ ሰዎቹን ቢሆንትም ቢያጋልጣቸው ሀንዬ ሁለተኛ ብትስቅና ብትደሰት እኔ ደስተኛ ነኝ። ታምቹ ግን ዝም ካለ አሁን በዙ ተዳፍኖ ይቀራል ማለት ነው። ይህ ሚስጥር ግን ቢወጣ ወይ ጆሮ ቢሰማ ነገሩ
ለሀንዬ ጥሩ። እርግብ እንግዲህ ከአያቷና እናቷ እንዲታረቁ አያቷን ብታባብላትም ቡናን ብታፈላላት ያለችውን ብትል አያቷ በጣም ተናዳለች። ምክንያቱም እርግብን አያቷ አትወዳትም። እኛ ጋር ሆን እያለይ ብስማትም ወዲያ ብትጎድግ ልትወዳት አልቻለችም። ዝም ብላት ነው የሄደችው። የእርግብን አያት እንግዲህ በጣም ጠልታለች እርግብን ማለት ነው። እሷም ተናዳ ጥላቸው ሄደች።